አምስቱን የሕግ መጽሐፍት ወይም ደግሞ የሙሴ መጽሐፍት በመንጠራቸው ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም መጽሐፍትን አብረን የምንመለከት ይሆናል። እንግዲህ መግቢያዬ ላይ በማስተዋወቅበት ሰዓት እንደነገርኳችሁ ፔንታቱክ ብለን የምንጠራው መጽሐፍ ከዘፍጥረት እስከ ዘዳግም ድረስ ያሉትን 5 መጽሐፍቶች የሚይዝ ሲሆን ይህም 5 መጽሐፍቶችን የያዘው ክፍል በዕብራይስጡ ወይም ደግሞ በጀነሪክ ኔሙ ቶራ በመባል የሚታወቅ ሲሆን ቶራ ማለት ደግሞ መመሪያ ወይም ትእዛዝ ማለት ሲሆን ፔንታቱክ የሚለው ስያሜው የግሪክ ወይም ደግሞ የፔንታቱክ የሚለው ስያሜ ደግሞ 5 ጥቅልሎች እንደማለት እንደሆነ እንድናውቅ ያስፈልጋል። እንግዲህ 5ቱ የግሪክ ወርድ ይሄ ፔንታቱክ የምንለው ቃል 2 የግሪክ ቃላቶችን የያዘ ሲሆን ፔንታ ማለት 5 ማለት ሲሆን ቴዎኮስ ማለት ደግሞ ስክሮል ወይም ደግሞ ጥቅልል ማለት ነው። ስለዚህ ፔንታቱክ ማለት 5 ጥቅልሎች ማለት ነው። እንግዲህ እነዚህ 5 መጽሐፍቶች የሙሴ መጽሐፍ በመባል በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ባገለገለበት ጊዜ ሐዋርያትን ባገለገለበት ጊዜ የሙሴ መጽሐፍት የሕግ መጽሐፍት ተብለው ተጠርተው በመጽሐፍ ቅዱስ ውስጥ ጥቅም ላይ ሲውሉ እንመለከታለን። እንዲሁም በብሉይ ኪዳን የሕጉ መጽሐፍ ተገኘ የሚሉ ቃላቶችን በተደጋጋሚ በብሉይ ኪዳን መጽሐፍት ውስጥ በተለይ በነቢያትና በታሪክ መጽሐፍቶች ውስጥ የምናገኝ ሲሆን ለመጽሐፍ ቅዱስ ላይ ለምናገኘው መገለጥ እግዚአብሔርን ለማወቅ እግዚአብሔርን ለመረዳት እግዚአብሔርን ፍቅር ለመረዳት ለምናደርገው እግዚአብሔር ራሱን ለገለጠበት መገለጥ እንደ ፋውንዴሽን እንደ መሰረት ሆነው የሚያገለግሉ መጽሐፍቶች ናቸው። እነዚህ መጽሐፍቶች የየራሳቸው ባህሪ፣ የየራሳቸው አውድ፣ የየራሳቸው ስትራክቸር ቢኖራቸው ግን ጠቅለል አድርገን ስንመለከታቸው እግዚአብሔር ብዙ ነገሮችን የጀመረባቸው የታሪኮችን ጅማሬ የሚያሳይበት እግዚአብሔር በሌሎቹ የመጽሐፍ ቅዱስ ክፍሎች ውስጥ የጨረሳቸው ያከናወናቸውን ነገሮች እንደ ጅማሬ ያስቀመጠባቸው መጽሐፍቶች እንደሆኑ መመልከት እንችላለን። ፔንታቱክ ወይም ደግሞ የሕግ መጽሐፍት በፍጥረት ታሪክ የሚጀምር ሲሆን ይሄ 5ቱ የጥቅልል መጽሐፍ ወይም ደግሞ ፔንታቱክ በዘዳግም ምዕራፍ 34 በሙሴ ሞት ደግሞ ሲጠቃለል እንመለከታለን። ትንሽ ስነ ጽሑፋዊ አውዱን ለመናገር ያክል እነዚህ የሙሴ መጽሐፍት በተለምዶ ናሬቲቭ ወይም ደግሞ የታሪክ መጽሐፍት ብለን በምንጠራቸው ካታጎሪ ውስጥ ያሉ ሲሆን የታሪክ መጽሐፍት ብለን የምንጠራቸው መጽሐፍቶች ደግሞ ለማጥናት ለመረዳት ስንነሳ የተወሰኑ ባህሪያዎቻቸውን ማወቅ ያስፈልገናል። የመጀመሪያው ስለ ታሪክ መጽሐፍ ልናውቅ ልንረዳ የሚገባን የመጀመሪያ ነገር የታሪክ መጽሐፍቶች የነበረን የተደረገን ነገር የሚተርኩ እንጂ ምን መደረግ እንዳለበት የሚያስረዱ ወይንም ደግሞ የተጻፈውን ነገር በሙሉ እንድንከተለው የሚያስገድዱ መጽሐፍቶች አይደሉም። የነበረውን ነገር የሚገልጹ ናቸው። ዲስክሪፕቲቭ ናቸው እንጂ ፕሪስክሪፕቲቭ አይደሉም በአብዛኛው መልእክታቸው። ሁለተኛ ባህሪያቸው እነዚህ የታሪክ መጽሐፍት በምናነብበት ሰዓት አብዛኞቹ የታሪክ መጽሐፍቶች የተጻፉት በሶስተኛ ወገን ወይንም ደግሞ በእንግሊዝኛው ሰርድ ፐርሰን ራይቲንግ የተጻፉት ምን ማለት ነው? አብዛኞቹ የታሪክ መጽሐፍቶች በተለይም ደግሞ እነዚህን 5ቱን መጽሐፍ በምናነብበት ሰዓት የታሪኩ ጸሐፊዎቹ በታሪኩ ውስጥ አብረው ያልነበሩ ከታሪኮቹ ውጪ ያሉ ታሪኮቹ በሚገልጹበት ሰዓት ሶስተኛ ወገንን እየጠቀሱ የጻፉ መጽሐፍቶች እንደሆኑ እንድናውቅ ያስፈልጋል። ሌላው እነዚህን የታሪክ መጽሐፍቶች 5ቱን በተለይ ለይተን በምናጠናበት ሰዓት ታሪክን ብቻ የሚዘግቡ ሳይሆን መለኮታዊ ታሪክን የሚናገሩ እግዚአብሔር በእስራኤል ሕዝብ መካከል ያደረገውን ድንቅና ተአምራት የሚናገሩ ምናልባትም አንዳንዱን ታሪክ በምናነብበት ሰዓት እውነት ላይመስሉ የሚችሉ ነገሮች ይነግራል። ነገር ግን መጽሐፍቶቹ ያልተደረገን ነገር የሚተርኩ የሚናገሩ ሳይሆን የተደረገውን ነገር እግዚአብሔር ያደረገውን አሁን ባለንበት በሞደርን ዓለም ያለን ሰዎች ልንቀበለው ልናስበው እንኳን የማንችላቸው ነገሮች በጥልቀት እና በድፍረት የተገለጸበት መለኮታዊ ታሪክ ያለበት መጽሐፍ እንደሆነ እንድናውቅ ያስፈልጋል ስለ ታሪክ መጽሐፍ ስናጠና። ሌላው የታሪክ መጽሐፍቶች አንዳንድ ጊዜ
አብዛኞቹ ወይም ደግሞ የተጻፉበትን ጊዜ ብንመለከት ድርጊቱ የተከሰተበትና ጽሁፎቹ ወይም ደግሞ በመጽሐፍ ቅዱስ ደረጃ በጽሁፍ ደረጃ የተጻፉባቸው ዘመናቶች የተለያዩ እንደሆኑ ውስጣዊም ውጫዊ ማስረጃዎችንም ማግኘት እንችላለን። ስለዚህ ታሪክ መጽሐፍትን ስናጠና እነዚህ ነገሮች ኮንሲደር ማድረግ እነዚህ ነገሮች መረዳት አስፈላጊ እንደሚሆን አስቀድሜ መናገር እፈልጋለሁ።